ዲያቆን እንግዲህ ቁርአን እቀራለሁ ብለዋል። በጣም ነው የሚቀሩት ሲባል ነበር። እስኪ ይቅሩልን። ወራውዙ ቢረቢ ፈለቅ ሚን ሸሪ ማህነቅ ወሚን ሸሪ ጋሲቅን ወሚን ሸሪ ነፋሳት ሁሉ ቀድ እንዴ ምንድነው ዙሉ ቀድ? እስኪ የመጨረሻውን ፓርቲ ድገሟት። ሚን ሸሪ ነፋሳት ሁሉ ቀድ በእውነቱ ዙሉ ቀድ የሚባል የለም። ቢሆንም እርስዎ ከባድ ሰው ነዎት። እስኪ አንድ የቁርአን ሱራ ይድገሙልን። ኢቅራ ቢስሚ ረቢካ ለዚ ከለቀ ሰማዋት ወላ ቀድ ምለው እኔ ነኝ እንዴ አላሁ ላ ኢላሃ ኢለላሁ ወላ ሀዩል ቀዩም ላ ተይዙን እያለ ቁርአን የሚናገር በጣም አይደል እንዲህ እውቀቱ አእምሮ ላይ የፈሰሰው ላ ተይዙ ጭራሽ አራርሰው እንደሚለው እኒህ ሰውዬ ማለት ነው። እኒህ ቄስ ብዬ መቼም አላከብራቸውም እና እነ ዋሂድ ጀግኖቹ የንጽጽር ጀግኖቹ መጽሐፍ ቅዱስን ጥጥት ሲያደርጉ ታይቶ ተናዶ ማለት ነው። ለምን ቁርአንን ቀርቻ አላሳያቸውም እውቀቴንና እንደምችል ለምን አላሳይም አለና ቀራው ወይኔ አንዱን ይዞ አንዱን እግሩን ይዞ አናቱን አውቆ ሞቷል። በቃ በሱ ቤት እንግዲህ እያዋረደ ነው እና እንደዛ ማለት ትርጉሙ ምንድን ነው? በቃ አዋረድከን ወይ ትልቅ ኖር ነው ያገኘህብን ነው እንዴ? አረቄሶ ተረጋጋ። ዲያቆን እንግዲህ ቁርአን እቀራለሁ ብለዋል። በጣም ነው የሚቀሩት ሲባል ነበር። እስኪ ይቅሩልን። ወራውዙ ቢረቢ ፈለቅ ሚን ሸሪ ማህነቅ ወሚን ሸሪ ጋሲቅን ወሚን ሸሪ ነፋሳት ሁሉ ቀድ እንዴ ምንድነው ዙሉ ቀድ? እስኪ የመጨረሻውን ፓርቲ ድገሟት። ሚን ሸሪ ነፋሳት ሁሉ ቀድ በእውነቱ ዙሉ ቀድ የሚባል የለም። ቢሆንም እርስዎ ከባድ ሰው ነዎት። እስኪ አንድ የቁርአን ሱራ ይድገሙልን። ኢቅራ ቢስሚ ረቢካ ለዚ ከለቀ ሰማዋት ወላ ቀድ ምለው እኔ ነኝ እንዴ አላሁ ላ ኢላሃ ኢለላሁ ወላ ሀዩል ቀዩም ላ ተይዙን እያለ ቁርአን የሚናገር በጣም አይደል እንዲህ እውቀቱ አእምሮ ላይ የፈሰሰው ላ ተይዙ ጭራሽ አራርሰው እንደሚለው ቁርአን ላይ የለም። ያገባኝ ምክንያቱም ግራ ያገባኝ እንደው ታውቃለች መጽሐፋችሁን አታውቁም። በእውነቱ እርስዎ የጌታ ሰው ነዎት። ለዚህ ኮንፊደንስማ አንድ የቁርአን ሱራ መጨመር አለበት። የዳ አቢል አቢል ወተብ ማግናኑ ወማሉ ወማከሰብ ሰይድና ዛትላ ወመራቱ ይሐመት አጠብ ድጋሚ እንዳይደገም እሺ። ምንም እውቀት የለህም እንዴ? ያወክ መስሎህ ነው እንዴ? ጭራሽ ማልኪዮ ምንድን የፍርዱ ቀን ፈራጅ ሆኖ ማን ነው የሚፈርደው? ኢየሱስ ክርስቶስ ሙሐመድ አይደለም። ደግሞ ከእውቀቱ ማነስ ይሳደባሉ። በነገራችን ላይ አምላኩ ራሱ ይሳደብ ነበር። የማቴዎስ ወንጌል ምዕራፍ 23 ቁጥር 10 ላይ እናንተ ደንቆሮ እያለ ይሳደብ ነበር። የሉቃስ ወንጌል ምዕራፍ 11 ቁጥር 40 ላይ እናንተ ደንቆሮ ውሮች እያለ ኢየሱስ ይሳደብ ነበር ማለት ነው። ቀጥል ይህ ዲያቆን ኢየሱስ ፈራጅ ነው እያለ ነበር። ነገር ግን አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 17 ላይ የሚፈርደውን አባት ብላችሁ ብትጠሩ ይላል። ዳግም ምጽአት ጊዜ አባት የተባለው እግዚአብሔር ነው። ኢየሱስ አባት ነው እንዴ? አይደለም። ዮሐንስ ራዕይ ምዕራፍ 11 ቁጥር 7 ላይ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ ይላል። ኢየሱስ ክርስቶስ እግዚአብሔር ነው እንደ እግዚአብሔር አይደለም። እግዚአብሔር አብ ነው እንጂ ኢየሱስ አይፈርድም ማለት ነው። የዮሐንስ ራዕይ ምዕራፍ 22 ላይ እነሆ በቶሎ እመጣለሁ እያንዳንዱም እንደ ስራው መጠን እከፍል ዘንድ ይላል። አልፋና ኦሜጋ ይላል። ኢየሱስ አልፋና ኦሜጋ ነው። ኢየሱስ አልፋና ኦሜጋ አይደለም፣ ጅማሮና መጨረሻ ያለው ነው። ጅማሮ ከድንግል ማርያም ማህፀን ነው እንደ ሉቃስ ወንጌል ምዕራፍ 1 ቁጥር 31 መሰረት ማለት ነው። እንዲሁም ደግሞ እኛ ሲጀምር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይፈርዳሉ ብለናል። እንደ አምላክ ነው። የፍርዱ ቀን ባለቤት አምላካችን አላህ ነው ማለት ነው። በሱረቱል ፋቲሃ አንቀጽ 4 ላይ የፍርዱ ቀን ባለቤት አላህ እንደሆነ ይናገራል። እንዲሁም በሱረቱ ቲን ምዕራፍ 95 ቁጥር 8 ላይ አላህ ከፈራጆች ሁሉ ይበልጥ ፈራጅ ነው ይለናል ማለት ነው። እንዲሁም በሱረቱል ጋፊር ምዕራፍ 40 ቁጥር 16 ላይ አሸናፊ ለአንዱ አላህ ብቻ ነው ፍርድ ይላል ማለት። ስለዚህ ፈራጅም ዳኛም አምላካችን አላህ ነው ማለት ነው። በትንሳኤ ቀን በየውመል ቂያማ እንዲሁም በዳግም ምጽአት ጊዜ ማለት ነው። ስለዚህ ወገኖችዬ አንብቡ። እህታችን ጀዛክሙላህ ኸይረን እንዳንቺ ያለ ያብዛልን። በነገራችን ላይ ቄሱ ቁርአን የቀራ መስሎ መጨረሻ ላይ ደግሞ ተሳድቦ ነበርና ያጣለማኝ ተሳድቦ ይሄዳል አሉ እና በስተመጨረሻ የሚለው ሲያጣ ተሳደበ ማለት ነው። አያውቀውም እኮ ስለምንም አያውቅም እኮ በአማርኛ አልፎ አልፎ የያዘውን ነው የቀበጣጥረው ማለት ነው። እንደውም እዚህ ፓርት ላይ እኔ በጣም ያሳገኝ ማለት ነው። ማግናኑ ወማሉ ወማከሰብ ሰይድና ዛትላ ወመራቱ ይሐመት አጠብ እምለው እኔ ነኝ እንዴ? ኢዛ ጃ ነስሩላሂ ወልፈትሁ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጀ እኔ ነኝ እንዴ? እዚህ ጋር እንግዲህ ምን ለማለት እንደፈለገ ማላቀም እኔ ነኝ እንዴ እያለ ነው በንዴት እኔ ነኝ እንዴ ሀሳቡን ራሱ ምን ለማለት እንደፈለገ አልገባንም ማለት ነውና ተሳስቷል ለማለት ነው። ምን ለማለት ነው? ስህተት አለበት ለማለት ነው። ይሄን ለማለትም እኮ እውቀት ይፈልጋል። ጠለቅ ብሎ ማወቅ ማንበብ ይጠይቃልና ዝም ብሎ መጥቶ በአረቄ በጠጣፋቸው እንደዚህ ባይቀባጥሩ መልካም ነው ማለት ነው። ምክንያቱም ተዋርደው ከሚመለሱ እንዲህ ባይቀባጥሩ እኔ እንጃ ለርሰው ነው ያዘንኩት በጣም ማለት ነው። ያ ጀማዓ ዘንድሮ ግን ሞሊድን እንደኔ በጉጉት የጠበቀ ሰው አለ? ወላሂ ለአዚም እንዴት በጉጉት እየጠበቅኩት እንደሆነ ለምን እንደሆነ ታውቃላችሁ? ከረጅም አመታት በኋላ ሞሊድን በሀገር ቤት ላከብር ስለሆነ ኢንሻአላህ ቢኢዝኒላሂል ከሪም አላህ የዛ ሰው
አባጅት ፎዚ እንግዲህ በጉጉት የምትጠብቀው አመታዊ የጫት መቃሚያና የፍትፍት ማወጫ የድቢ መውገሪያ ቀን እንግዲህ በጉጉት እየጠበቀኝ ነው። ሀገሯ ልታከብር ነው። እኛ ሙስሊሞች እኮ ሁለት በዓል ነው ያለን። እትዬ ተረጋጊ። እኛ ኢድና አረፋ ብቻ ነው በዓላችን ማለት ነው። እናንተ እንግዲህ ሽርክ ልትሰሩ የሽርክ ሰዓታችሁ ደረሰ። ሱብሃንአላህ ካንቺ ማለት ነው 7 እጥፍ ይሄንን ክርስቲያን ልጅ እስኪ እንስማው። በጣም መልካም ልጅ። እኔ ንግግሩ በጣም ተመችቶኝ ነው ያመጣሁትና እስከ መጨረሻው ስሙት። ስለዚህ ግብረ ሰይጣኖች ደግሞ የሰይጣንን ስራ የሚከተሉ ደግሞ መሐመዳውያን ልብ ውስጣችሁ እኔ አይደለሁም ያልኩት መሐመድ ራሱ ሱረቱል ጂን የሚላለ ሰይጣን እኔ ሱረቱል ጂን አሁን እኮ እኔ እንዳልነግራችሁ እኮ ግራ ገባኝ እኮ። ምክንያቱም ግራ ገባኝ ምን እንደሆነ ታውቃላችሁ? መጽሐፋችሁን አታውቁም እና መጣችሁ ከዚህ ጋር ደግሞ ትጽፋላችሁ። እኔ ነኝ እንዴ ወላውዙ ቢረቢል ፈለቅ ሚን ሸሪ ማህለቅ ወሚን ሸሪ ጋሲቅን ወሚን ሸሪ ነፋሳትን ሁሉ ቀድ እያልኩ የምቀረው እኔ ነኝ እንዴ ወላውዙ ቢረቢናስ ማሊኪናስ ኢላይናስ ሚን ሸሪ ወሳሲ ኻናስ እያልኩ የምቀረው እኔ ነኝ እንዴ ተበት የዳ አቢል አቢል ወተብ ማግናኑ ወማሉ ወማከሰብ ሰይነና ዛተላ ወመራቱ ሊሐመ ታጠብ እምለው እኔ ነኝ እንዴ ኢዛ ጃ ነስሩላሂ ወልፈት ወራይተናስ የድኹሉና ፊዲላህ ፈዋጅ እኔ ነኝ እንዴ ኢቅራ ቢስሚ ረቢካ ለዚ خلق ሰማዋቲ ወላ አርድ እምለው እኔ ነኝ እንዴ አላሁ ላ ኢላሃ ኢለላህ ወላ ሐዩል ቀዩም ላ ተይዙን እያለ ቁርአን የሚናገር እኔ ነኝ እንዴ ዋ መሐመድ እኮ ነው ውሸት ማምላክ ውሸት ሁሉንም ነገር አውቀዋለሁ ግን ዝም ሀቢብቲ ሰዎች ቢያነቡ ኖሮ የኛ እህል ውሃ ይዘጋል ማለት እንግዲህ እዚህ ጋር ነው። እኚህ ሰው አድማጮቻቸውን በደንብ አውቀዋል። ምን ብያጥንቼ ምን ብናገር እሳታዊ ስሜት ፈጥሬባቸው ወደምፈልገው መንገድ ልነዳቸው ይችላል የሚለውን ጠንቅቀው አውቀዋል። በሚናገሩት ንግግር ሁሉ አንድስ እንኳን አንባቢ ኖሮ ቆይ አባ እዚህ ጋር ብሎ ሊያስቆማቸው የሚችል እንደሌለ ተገንዝበዋል። ይመቻቸው። የሱረቱል ጂን አንቀጾች፣ አያዎች የሚናገሩት ሁሉ በአይን የማይታዩ መናፍስት ጂኖች ሁሉም በቁርአን ማመናቸውን ነው። እኔና ሰሚዕና ቁርአንን አጀባ የህዲ ኢለ ሩሽዲ ወአምና ይሄ ብለው እኛ ድንቅ የሆነ ቁርአንን ሰምተናል፣ ወደ ትክክለኛው መንገድ ይመራል፣ ስለዚህ በእርሱ አመንን ብለው ተናግረዋል። ጂኖች አላህ አንድ ብቻ እንደሆነ፣ ለአላህ ብቻ መገዛት እንደሚገባ፣ አላህን ብቻ መጥራት እንደሚያስፈልግ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የሚናገሩት ንግግር ከአላህ ብቻ የተገለጸላቸው እንደሆነ ቁል በል ተብለው የሚነገራቸውን ነገር እንደሚናገሩ የተገየበ ስለሱ የሚያትት ነገር ነው። ሌላ ምንም አይደለም። እኚህ ሰው እኔ ነኝ እንደ እንደዚህ ያልኩት እኔ ነኝ እንደ እንደዚህ ያልኩት ብለው ከሚናገሩት መሃል እንደው አንዷን እንኳን ብንወስድና ኢዛ ጃ ነስሩላሂ ወልፈትህ እያሉ ከጠቀሱትና ግን ካልጨረሱት ተነስተን ትርጉሙን ብናይ እንዴ ነው የሚለው አላህ እርዳታና ድል በመጣ ጊዜ ሰዎችም በቡድን ወደ አላህ ሃይማኖት ሲገቡ ባየህ ጊዜ የጌታን ምስጋና እያወደስክ አክብረው ምህረትንም ለምነው እርሱ ተውባን በጣም ተቀባይ ነውና። ተውባ ማለት ምንድነው? ንስሐ ማለት ነው። አላህ ተውባ የሚያደርጉትን ይወዳል እንደሚለው ቁርአኑ ማለት ነው። ደግሞም በቁርአኑ ብቻ ሳይሆን በሐዲሱም የተከበሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈጅር ሰላት በሚያደርጉበት ወቅት አንድ ቡድን ጂኒዎች ሰምተው እንዳመኑ ይጠቀሳል። እዛ የሚጠቀስ ነገር ነው ሲነበብ። ታዲያ ማጣመሙ ለምንድን ነው ያስፈለገው ነው? ምን ለማግኘት ምን ታስቡ? ሌላውኝ ሰው ምን ይላሉ? እኔ አይደለሁም ያልኩት ቁርአን ነው። እሺ እህዴ ሲራጡል ሙስተቂም አይልም ይላል። ምን ማለት ነው? ቀጥተኛው መንገድ ነው። ለምን ቀጥተኛው መንገድ አልሄዳችሁማ? እንግዲህ ቀጥተኛው መንገድ እንዲመራችሁ ምንም እንኳን ጸሎቱ የሰይጣን ቢሆንም ቀጥተኛው መንገድ አምላከ ቅዱሳን እንዲመራችሁ ይርዳችሁ። እንግዲህ በሱረቱል ፋቲህ አንድ ዱዓ አለ ኢህዲነ ሲራጠል ሙስተቂም የሚል ይህም አላህ ሆይ ትክክለኛውን መንገድ ምራን በእርሱ ማጽናን የሚል ነው። ምን ማለት ነው ሲባል ጠቅለል ስናደርገው ከእስልምና አታውጣኝ፣ በውስጡም ሆኜ እንኳን ከስህተት ጠብቀኝ፣ ከጥመትም አድነኝ ነው የሚለው። አላህ ሆይ አንተን እንዳመልክ እርዳኝ፣ ከስህተት ከጥመት ከሽርክ ጎዳና አድነኝ፣ የነቢያትን መንገድ እከተል ዘንድ አግዘኝ፣ ሁልጊዜም ቢሆን ከተሳሳተ መንገድ ጠብቀኝ እያለ እኮ ነው። ግን ይሄ ነገር ወደ ሌላ ትርጉም ተሰጥቶት መንገዱን እንዲስት ሲደረግ ማየት ይከብዳል። አስተምህሮቱ ሌላ፣ እዚህ ጋር የሚባለው ደግሞ ሌላ። እንግዲህ ምናነብ የምንጠይቅ ሰዎች ይሄን ነገር እንዴት ብለን ልንቀበል እንችላለን ነው። ሌላውን ደግሞ እንስማ እስኪ። የኛ በደንብ እንደውም አቀራሩን እነግርሃለሁ በደንብ አድርጊ። ቢስሚላህ ባላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ጌታ ዓለምን ለፈጠረው ጌታ ምስጋና ይገባው።
ረህማን ረሂም እጅግ በጣም አዛኝ ሩሩ በሆነው ማሊክ የውሚዲን የፍርዱ ቀን ፈራጅ በሆነው ማን ነው የሚፈርደው? ኢየሱስ ክርስቶስ ነው፣ ሙሐመድ አይደለም። ደንቆሮ አዳምጥ። እዚህ ጋር ነው እንግዲህ አውዙ ቢላሂ ሚነ ሸይጣን ረጂም ብሎ መጀመር። ቢስሚላሂ ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ረህማኒር ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። በአላህ ስም ጀምራለሁ፣ ምስጋና ለአላህ ይሁን፣ እርሱ በጣም ምህረተኛ ነው፣ የፍርድ ቀን ባለቤት ነው። አንተን ብቻ እናመልካለን፣ አንተንም ብቻ እርዳታ እንጠይቃለን ይላል። እዚህ ጋር እንግዲህ እሳቸው እንደሚሉት ከሆነ ማሊክ የውሚዲን የሚለው የፍርድ ቀን ባለቤት ማን እንደሆነ ያስገነዝባል። አላህ ነው። እናም እዚህ ጋር ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንስተው ሌላ ትርጓሜ ለመስጠት እና መሐመድ ሊያድንህ አይችልም የሚል ንግግር መናገር ለምን እንዳስፈለገ አልገባኝም። ለምን እንደዚህ መጣም አስፈለገ? ብዙ ጥያቄዎች ይነሱብኛል በእኔ በኩል እና አንባቢዎች፣ ጠያቂዎች ምንድን ነው የሚሆኑት በዚህ ሰዓት እንደዚህ አይነት ነገሮችን ሲሰሙ ነው እኔ ግራ የሚገባኝ። ለማንኛውም ግን ለእኚህ ሰው አንድ ነገር ማለት ፈልጋለሁ። እንደዚህ አይነቶችን ነገሮች ሲናገሩ አትሊስት ስድቡን ቢያወጡት ጥሩ ነው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱሱ ኤፌሶን 4:29 ላይ ካፋችሁ መጥፎ ቃል አይውጣ ይላልና ነው። ስለዚህ አለመሳደብ ጥሩ ነው ብዬ አስባለሁ በእኔ በኩል። ለዚህ ነው እኔ የራሱን ነገር ማስተማር። ይህ ወገናችን ሁላችሁም ዱአ አድርጉለት። ሀቂቃ ሀቅ ሲተናገረ ሰው አላህ ልቡን ወደ ሀቅ ይምራው። እንግዲህ ይህ ልጅ ራሱ ክርስቲያን ነው፣ ግን እስልምናን እያጠና ያለ ነው። ማወቅ ይፈልጋል፣ እያወቀ ነው፣ በእውቀት ነው እየተናገረ ያለው እና ቄሱን እያረማቸው ነው። እና ቄሱ እዛ ጋ ማንም አያውቅብኝም ብለው እንግዲህ የራሳቸውን ምእመን እየሸወዷቸው ነበር ያሉት ማለት ነው። እና በቃፋቸውን ከፍተው ወይኔ እያሉ ማለት ነው። ችሎታቸው ምናምን የቄሱ ይለያለ። ስንት መለኪያ አረቄ እንደጠጡ አላውቅም እንግዲህ ማለት ነው። እንደዚህ ያስለፈለፋቸው ያስቀል በጣም ይሄ ማለት ነው። ሱብሃንአላህ። ወንድማችን ግን ደው አድርጉለት፣ አላህ ሂዳያ ይስጠው፣ እስልምናን አላህ ይወፍቀው፣ ሀቅ ይውጣለት፣ ከበርልን፣ እንዳንተ አይነት ሀቀኛ ያብዛልን ነው የምለው። ሰላም አለይኩም። በሌላ ቪዲዮ እስከምንገናኝ በተለይ ቆያችሁ፣ ሰላም ቆዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።